ማርኮ ምንም ነገር አላጠፋም፣ ወንጀለኛም አይደለም። እሱን ማንም እርግጠኛ መሆን አይችልም። እኔ ግን እርግጠኛ ነኝ ወንድሜ ንጹህ ሰው ነው። ልዩና ማርዳ ዶክተር ርብቃን አፋጠጧት። ቆይ ግን እንዴት ሳቤላን አይተሻት ዝምት ያለሽ? ቆይ ማነው የወሰዳትኝ ብሎም በድጋሚ እንዴት ነው ይዘዋት ሊሄዱ የሚችሉት በማለት በጣም ተናደው ይጠይቋታል። እናም ዶክተር ርብቃም እባካችሁን እስኪ አዳምጡ የመጀመሪያ ይውላችሁ እኔ መንገድ ላይ የሄድኩ ያለ ከሆነ ሰው ጋር አየዋትኝ። እናም እኔም በጣም ደነገጥኩኝ። እርግጠኛ ነኝ አዎ ሳቤላ ነበረች። እናም ዶክተር ብላ ማለችኝ። ሄጄ ላቅፋት ስል ሰላም ብያትኝ ከዛም በኋላ ነው አንስቶ ይዟት እየሮጠ የሄደው። እናም ተከተልኩት። በጣም ብዙ መንገድ ሮጥኩኝ፣ እያየሁትም ነበር። ነገር ግን የሆነ ጫካ ቦታ ላይ ሲደርስ ግን ደግሞ ጠፋብኝ። ይህን ያለው ነገር እውነቴን ነው ምላችሁ ሳቤላን አይቻታለሁ፣ ነገር ግን ደግሞ በድጋሚ አገቷት በማለት ለልዩና እንዲሁም ለማርዳ ትነግራቸዋለች። ማርዳም በጣም አለቀሰች፣ በጣም አዘነች። ወይኔ ልጄ ቆይ ግን እንዴት ነው ከስታለች ወይንስ ተመችቷታል? እንዴት ነው በደንብ ነው ወይ የያዟትኝ? እያለችም እየተቅለበለበይ ለዶክተር ርብቃ ጥያቄዋን ቀጠለች። ዶክተር ርብቃ በጣም ግራ ተጋባች። ልዩም እውነት ግን ሳቤላን አይተሻታል ወይ? እውነት እሷ ነች ወይ ብላም ስጠይቃትኝ እርግጠኛ ነኝ አዎ፣ ምክንያቱም ደግሞ ዶክተር ብላ እኮ ስሜን ጠርታኛለች፣ ስለዚህ ሳቤላ ራሷ ነች በማለት ትመልስላታለች። እና ታዲያ ቆይ ለምን አመጧትኝ? እንዲሁስ ደግሞ ለምን ወሰዷት ብላም ልዩ ትላታለች። እሱን እኔ አላቅም፣ በጣም ብዙ መንገድ ሮጥኩኝ፣ ነገር ግን ደግሞ እኔ ሊደርስበት አልቻልኩም። ከዛ መጨረሻ ላይ ነው ላንቺ የደወልኩልሽ። ከዛ ውጭ ግን እኔ የትም ቦታ አልሄድኩም፣ በዚህ አካባቢ ነው የሄዱትኝ። ነገር ግን ደግሞ ጫካ ስለሆነም የሆነ ቦታ ነው የተደበቀው፣ ምክንያቱም በጣም ብዙ ተከታትየው ነበር ብላም ትላለች። እንዲሁም ማርዳ ወይኔ ልጄ ቆይ ግን ይሄ ሁሉ በምን አጥያትሽ ነው ይህ ሁሉ ስቃይና ፈተናሽ ብላም ትላለች። ዶክተር ርብቃ በመገረምና በመደነቅ ልጄ ቆይ አንቺ የሳቤላ ትክክለኛ እናቷ ነሽ ወይ ብላም ትጠይቃታለች። ማርዳ ምንም አልመለስችላትም ነበር። እስኪ ማርዳ እውነቱን ንገሪኝ የሳቤላ እናት ነሽ ወይ ብላም ትላታለች። ልጄ አሁን ላይ ምን ላይ ቦታ እንዳለች አላቅም። ቆይ ግን ለምንድን ነው ግን ለልጄ መሆን ያቃተኝ ብላም ማርዳም ስቅስቅ ብላ አለቀሰች። ዶክተር ርብቃም እውነቱን አወቀች። የሷ ልጅ እንደሆነች ትክክለኛ እናቷ ሳቤላ አውቃለች ወይ ብላም ጠይቀቻትኝ። ሳቤላ ትክክለኛ እናቷ እንደሆነች አታውቃትም። ነገር ግን ደግሞ በተደጋጋሚ እንደተገናኙና እንዲሁም ደግሞ ሳቤላ ልክ እንደ እናቷ እንዳየቻትኝ እንደወደደቻትኝ እንዲሁም ቀን በቀን ወደ ቤቷም እንደምትሄድ ቃል ገብታላት ነበር። እናም የሆነ ፕሮግራም ይዤ ከትምህርት ቤት ስትወጣም ምሳ አብረው ከልዩ ጋር መጥተው እኔ ጋር ሊበሉ ነበር። ነገር ግን ደግሞ ይህ ሳይሆን ቀረ። ማለይ ሳቤላ ልጄ ታገተች ብላ ማርዳ እውነቱን ነገረቻት። ዶክተር ርብቃም በጣም አዘነች። በተለይ አብርሃም አሁን እየሆነ ያለው ነገር ግራ ተገብቷታል። በዲና ላይ ከባድ ጥርጣሬ ይዞባታል። ዲና ተደብቃ ስልክ ስታወራ አብርሃም ሰማትኝ። እናም ማርኮን እያለች ነበር ስታወራ የነበረው። አብርሃም ማርኮን እስር ቤት እንዳለ ነው እንጂ በፍጹም መፈታቱን አላወቀም ነበረ። እናም ግራ መጋባት ቆይ ግን ማርኮን መፈታቱ እኔ አስደስተኝም ወይ? ለምንድነው ልደብቀኝ ቻለችው? በማለት በጣም ተናዶ እየሰማት ነበረ። እናም ማርኮን ነው ወይ እያልሽው ብሎም ይላታል። እንዲሁም ዲና በጣም ደነገጠች። ቆይ እኔ ምልሽ ማርኮን ያልሽው ማርኮን ተፈታ እንዴ ብሎም ይላታል። አዎ አባቴ ማርኮን ተፈቷል። እና ታዲያ ለምንድን ነው ለእኔ ያልነገርሽኝ? የማርኮን መፈታት ለእኔ አያስደስታውን ብለሽ አስበሽ ነው ወይ ብሎም ይላታል። አይደለም አባቴ በመጥፎ ነገር አታስበው። እንዴት ነው እኛ እዚህ ችግር ላይ ሆነን የማርኮን መፈታት ትዝ ብሎኝ ላንተ የምነግረህ ብላም ለሳቤላ እንዳዘነችና እንዲሁም ደግሞ ይህ ነገር እንዳሳሰባትኝ ትነግረዋለች። አዎ ይኸውልህ በጣም ይቅርታ አድርገልኝ፣ እኔ በጣም ብዙ ነገር ነው እየሆነ ያለው ነገር። ስለዚህ እዚህ መሀል ላይ ደግሞ ማርኮን ተፈታ ብዬ ብነግርህ ምንም ደስታ አይሆንልንም። እኛ የልጃችን ጭንቀት እያስጨንቀን ስለሆነ ለዚህ ምንም አይነት ቦታ አልሰጠውትም። ምንም አይደለም አባቴ እባክን በሌላ ነገር አታስበው ብላ አብርሃምን ለመሸወድ ጀመረች። አብርሃም ግን አሁን ላይ የዲና ነገር በቃኝ በቃ እያስመሰልሽም ነው ብሎም ይላታል። ስለዚህ ይህ እውነት አይመስለኝም በፍጹም
ነገር ግን ደግሞ ይውልሽ ዲና ምንም እንኳን አሁን አንቺ ብትደብቅኝ በራሴ መንገድ እኔው ራሴ እደርስበታለሁ ብሎ ይላታል። ቆይ ምንድነው የምደብቅህ ካንተ? ምንድነው የምደርስበት? አዲስ ነገር አለ ወይ? ምንም ነገር የለም። ይውልህ አብርሃም አሁን ላይ ለልጃችን ነው እንጂ ማሰብ ያለብን በዚህ በተራ ነገር እኔ እናንተ መጣላት የለብንም በማለት አሁንም ቢሆን ለሳቤላ እንዳዘነች ታስመስላለች። በፍጹም ይኸውልሽ አንቺ እያደረግሽ ያለሽው ከሌላ ጊዜው የተለየና እንዲሁም ደግሞ ግራ የሚያጋባ ነገር ነው። ስለዚህ የሆነ ነገር ከጀርባዬ ላይ እየሰራሽ እንደሆነ ግን እውነት ለመናገር ያን ቀን ያወቅኩት ቀን አለቅሽም፣ እገልሻለሁ ብሎም ድናን ይላታል። ቆይ እንዴት ነው የምትናገረኝ? እኔ ሳቤላ ልጃችን ለማስለቀቅና እንዲሁም ደግሞ በምን አይነት መንገድ ብናደርግ ይሆን ይሻላል የምትመጣው እያሰብኩ እያለ አንተ እንዴት በመጥፎ ነገር ታየኛለህ? እኔ እኮ ሳቤላ ባልወልዳትም ልጅ ናት በማለት እሷም ደግሞ ያዘው እንባዋን ማንባት ጀመረች። አብርሃምም ምንም አልመሰለውም። በቃ ተይኝ፣ አሁን ለማንኛውም ሁሉንም ነገር በራሴ መንገድ አጣርቼ እደርስበታለሁ። ያኔ ግን እውነት ለመናገር ይውልሽ ዲና ከጀርባዬ ላይ የሆነ ነገር እየሰራችሁ ከሆነ አንቺም ሆነ ወንድምሽ አለቃችሁም፣ እወጫጭቃቸዋለሁ። እኔ በልጄ ድርድርና ቀልድ አላቅም። ለልጄ ምንም ነገር ቢሆን ማድረግ እችላለሁ። በልጄ ላይ ምንም አይነት ቀልድ አላቅም ብሎም አብርሃም ከሌላ ጊዜው ኮስተር ብሎ ለዲናም ይናገራታል። ዲናም ግራ ተጋባች። ቆይ አብርሃም ምን እያለ ነው? ምን ሆኖ ነው? ለምንስ ነው ይህንን እንደዚህ እየቀያየረው? በማለት እሷም በጣም ትደነግጣለች። ነገር ግን ደግሞ ለማርኮን ደውላ ይኸውልህ ማርኮን አንተ ነህ እዚህ ሁሉ ችግር የምታስገባኝ። ቆይ ግን ለምንድነው የማትረዳኝ? የምልን ነገር አትሰማኝም? አንተ የምትለውን እንጂ እኔ የምልን በፍጹም አታነሰውም። ቆይ ግን ለምንድን ነው በአንተ ምክንያት ሁልጊዜ ችግር እንደገባው? አሁንም ቢሆን አብርሃም እውነቱንና እንዲሁም ደግሞ ጠርጥሯል። ስለዚህ ከዚህ ቤት ወጥቼ በፍጹም አላድርም ብላም ትለዋለች። እንዲሁም ማርኮን ዛሬ ደግሞ ምንም ነገር ስልክ አላነሳም ብትይ የምለቅሽ ይመስልሻል? ዛሬ ወደሽም ጠላሽም ከኔ ጋ ነው የምታድሪው። ይኸውልሽ አለቅሽም፣ የፈለግሽውን ነገር ብደረድሪም አልሰማሽም በማለት ማርኮንም ከባድ ውሳኔ በዲና ላይ ወሰነባት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁም እህት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየሰዓቱ አዳዲስ ቪዲዮዎችን ይዘንላችሁ የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ እንዲሁም ሼር በማድረግ ነው። ውድ ቤተሰቦቼ እንግዲህ ዛሬም ይዤላችሁ የመጣሁትኝ ሳቤላ ቀጣይ ክፍል ነው። ሳቤላ በጣም አጓጊና እንዲሁም ደግሞ በተለይ አሁን ላይ ሳቤላ ታግታ ከዛም በኋላ ወደ ቤት ከመመለሷም በፊት ደግሞም በድጋሚ ወደ ማገት ስለገባች ሁላችንንም አበሳይቶናል። ሳቤላ አዎ በድጋሚ ታግታለች። ነገር ግን ደግሞ የምትወጣበት መንገድ በጣም ቀላልና እንዲሁም ደግሞ በቅርቡ ዲናና ማርኮንን ጉድ አድርጋቸው እንደምትመጣም እርግጠኛ ነኝ። ምክንያቱም ደግሞ አሁን ላይ ሳቤላ እውነቱን አውቃለች። በተለይ ደግሞ ብልጠቱንና እንዲሁም ደግሞ አባቷን ለማግኘት በጣም ጓጉታ ነበር። ነገር ግን ደግሞ ይህ ነገር ሳይሆንላትን የቀረ። ስለዚህ አሁን ላይ በተለይ ዶክተር ርብቃንም ስላየቻትኝ